ደካማ ነህ፣ ድካምህን ሳይሆን ጥንካሬህን ለሚያውቅ ጌታ ጠንካራ እንደሆንክ በሱ ስም አውጅ። ጌዲዮን እዛ ሸለቆ ውስጥ ስንዴ ዝም ብሎ እየፈጨ ነበር። እሱ ግን ስንዴ መፍጨቱን እየተመለከተ መልአኩ መጣና አንተ ኃያል ጦረኛ ብሎ ጠራው። ስንዴን የሚፈጭ ጠንካራ ኃያል ጦረኛ ብሎ ከጠራ ዛሬ አንተ ደግሞ አዲስ አበባ ከተማ ወይንም ደግሞ የተለያየ ዓለም ቦታ ላይ ሆነ። ሰላም ዩቲዩብ፣ እንዴት ናችሁ? እንዴት ከርማችኋል? እንዴት ሰንብታችኋል? አለን እኛ። የምትከታተሉት ኪንግደም ሚዲያ ነው። በባስልኤል በቀለ የሚተላለፍላችሁ ወይንም ደግሞ በባስልኤል በቀለ የሚዘጋጀው የኪንግደም ዩቲዩብ ቻናላችን ነው። እንደምታውቁት ኪንግደም ሚዲያ በተለያዩ ርዕሰ ጉዳዮች ላይ ያነሳል። ግን በመሰረታዊነት ስለ ዲሳይፕልሺፕ፣ ስለ ማነር፣ ስለ ቫሊዩ፣ ስለ ኪንግደም ኦፍ ጋድ ስለዛ እያወራን እንጨዋወታለን። አንዳንድ ነገሮችን ደግሞ ሶሻሊም በማህበረሰባችን ዘንድ ተቀባይነት ያላቸውም ተቀባይነት የሌላቸውንም ነገሮች እያነሳሳን ከኛ ህይወት ጋራ እንዴት ነው ማስታረቅ ያለብን፣ ከዚህ ዘመን ጋራ እንዴት ነው መራመድ ያለብን የሚለውን ሀሳብ እንወያያለን። ምክንያቱም መጽሐፍ እንደዚህ ይላል፣ በአእምሮ መታደስ ተለወጡ ስለሚል አእምሯችን እየተለወጠ ነው ወይ እየታደስን ነው ወይ? ያንንም ጥያቄ ውስጥ እያስገባን በዛ መንገድ ኢቫሉዌት እያደረግን ነገሮችን የምንወያይበት ይሆናል። ሀሳባችሁን አስቀምጡልኝ በኮሜንት ላይ። እንዲሁም ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አጋዥነታችሁን ወይንም ደግሞ እንደወደዳችሁት አሳዩን። እኔ በጣም ደስተኛ ነኝ ከእናንተ ጋራ በእንደዚህ አይነት ሚዲያ በእንደዚህ አይነት ነገር ኢንጌጅ ስለማደርግ አም ቬሪ ሃፒ። ዛሬ ስለ አንድ ርዕሰ ጉዳይ እንድናወራ ፈልጋለሁኝ። ምክንያቱም ጊዜው እንደምታውቁት በጣም ብዙ የሚወራበት በጣም ብዙ ደግሞ የምንሰማበት እንደገና ሁሉም ተናጋሪ ሁሉም ደግሞ ሀሳብ ሰጪ እንዲሁም ደግሞ ሀሳብ የሚሰነዝረው በጣም የበዛበት ሲዝን ላይ ያለ ነው። ኦፍኮርስ በዘመን የመጨረሻው ዘመን ላይ ስላለንም ይሆናል እንደዚህ አይነት ነገር ሀፕን እያደረገ ያለው። አፍተር ኦል ግን ሰው ሁሉ የሚናገረውን ነው ወይንም ደግሞ የሚያወራውን ነገር ይኖረዋል ወይንም ደግሞ በሚያወራው በዛ መንገድ ይኖራል ብለን ደግሞ አንገምትም አንጠብቅም። ስለዚህ እኛ አዘ ዲሳይፕልሺፕ እንዴት ነው መናገር ያለብን? ከሰዎች ጋር ኢንጌጅ ስናደርግ፣ ከሰዎች ጋር ስናወራ ስንነጋገር እንዴት ነው ንግግራችን፣ ጭውውታችን ምን አይነት ነገር ነው መሆን ያለበት? ምክንያቱም መጽሐፍ እንደዚህ ይላል፣ የሰው ህይወቱም እና ሞቱም ደግሞ ህይወት ካለ ሞትም አለ ማለት ነው ምላሱ ላይ ነው ይላል። እና ህይወት የሚዘራ ነገር የምንናገር ህይወት ለሌሎች የሚሰጥ ህይወት ለእኛም የምንቀበልበትን ነገር ነው ወይ የምናወራው የሚለውን ነገር እንፈትሻለን። ዛሬ እስቲ እንነጋገራለን። አንዳንድ ጊዜ ስትመለከቱ ሰዎች የሚናገሩት ቃል ይይዛቸዋል፣ የሚናገሩት ቃል ደግሞ ያራምዳቸዋል። እና አንተ ለራስህ የምታወራው ወይንም ደግሞ አንተ ስለ ራስህ ያለህ ግምት፣ አመለካከት ከእግዚአብሔር ላንተ ከሰጠህ መንገድና እግዚአብሔር ላንተ ከሰጠህ ቪዥን ጋራ የሚቀራረብ ነው ወይ? የሚመሳሰል ነው ወይ? መመሳሰሉ ይቅር ተቀራራቢ ነው ወይ የሚለውን ነገር በጣም መገምገምና በዛ መንገድ እየተራመድክ እንደሆነ ማየት የምትችለው ንግግርህን እንትን በምትገራበት ወይንም ደግሞ ንግግርህ ምን አይነት ነው የሚለውን ያንን ኢቫሉዌት ያደርጋል። ማለትም ከአንተ አፍ የሚወጣው ነገር አንተን ዲተርማይን ያደርጋል። ማንነትን፣ ውስጥህን በልብህ ሞልቶ በአፍህ የሚተርፈውን ነው ሰው የሚናገረውና በልብህ ሞልቶ በአፍህ የተረፈው ነገር ምንድነው የሚለውን ነገር በጣም መመልከት አለብን። ምንድነው ኤቭሪዴይ ከአፌ የማወጣው ነገር ምንድነው? ስለ ራስ የምትናገረው መዝሙር 139 ላይ ዳዊት እንደዚህ ይላል፣ እጹብና ድንቅ ሆኜ ተፈጥሬያለሁ፣ ይህንንም ነፍሴ አውቃለች ተረድታለች ይላል። እና
ዳዊት ይሄን በሚናገርበት ሰዓት ላይ ንጉሥ ሆኖ አይደለም፣ በጣም እጹብ ድንቅ እንደሆነ በሚነግሩት ሰዎች መካከል አይደለም ያለው። ግን የሚያወራው ነገር ኮንቴንት የሰጠው በውስጡ ያለው ቪዥን ነው። በውስጡ ማን ሊሆን እንደሚችል ወደፊት ማን እንደሚሆን እያወቀ እየተናገረ ነው እጹብ ድንቅ ነኝ እያለ የሚናገረው። አንዳንድ ጊዜ ሰዎች በጣም እንቁ የሆነ ነገር፣ በጣም ታላቅ የሆነ ነገር በውስጣቸው ይዘው በአፋቸው የሚናገሩት ግን በአፋቸው የሚያወሩት ነገር ግን በጣም ከነሱ ማንነት ጋራ የማይመሳሰል ከነሱ ሕይወት ጋራ በጣም የተቃረነ አይነት ነገር ነው የሚያወሩት እና which is very በጣም መጥፎ ጥሩ ያልሆነ ትሬንድ ነው። እንደ ሐሳብ ምን አይነት ነገር አለ መሰላችሁ? ሰዎች የተለያየ መንገድ ውስጥ ያልፋሉ፣ የተለያየ ሁኔታ ውስጥ ያልፋሉ። ረሃብ ሊመጣ ይችላል፣ ችግር ሊመጣ ይችላል፣ መታረዝ ሊመጣ ይችላል እና ይሄ ሁሉ ነገር ጊዜያዊ እንደሆነ የማታውቅ ከሆነ ይሄ ሁሉ ነገር በጣም ቴምፖራሪ እንደሆነ የማታውቅ ከሆነ ህይወትህን ከዛ አንጻር ዲተርማይን ታደርገዋለህ። ከዛሬ አንጻር ህይወትህን ዲተርማይን ታደርገዋለህ። ከዛሬ አንጻር ህይወትህን ትገልጸዋለህ፣ ለሰዎችም ትናገራለህ። ኖ እኔ እኮ ዛሬ እንደዚህ የሆንኩት በቃ ፎርኤቨር ኖ። ዛሬ ማለት ፎርኤቨር ማለት አይደለም። ዛሬ ማለት ነገ ማለት አይደለም። ስለዚህ ለራስህ የምትሰጠው ለራስህ የምታወራው ነገር ህይወትህን ይዘራልም ህይወትህንም ያጠፋል። ኦኬ እንደዛ ከሆነ በጣም የሚገርመኝ ኢየሱስ ስለራሱ ሲናገር ከየት እንደመጣና ወደ የት እንደሚሄድ ያውቃል እና ደግሞ ስለራሱ ሲያወራ ኃጢአተኛ እንዳልሆነ አያችሁ። ስለራሱ ያለው አመለካከት ትክክለኛ አመለካከት ስለሆነ ከአባቱ የተቀበለውን ስለሚነግራቸው አያችሁ። እሱ ምን አይነት ነገር ውስጡ ያለውን ፖቴንሻል ይነግራቸዋል። እንደሚሞት ያውቃል። ስለዚህ ስለ ሞቱ ያወራል እና ደግሞ በአፉ ደግሞ የተናገራቸው ነገሮች ትንቢት የሆኑ አይተናቸዋል ሲፈጸሙ እና ዛሬም አንተ ያ ፖቴንሻል አለ። አየህ ምንድነው የሚለው? እናንተ የክርስቶስ ልብ አላችሁ ይላል አይደል? እንግሊዝኛው you have the mind of Christ ነው የሚለው። የክርስቶስ ማይንድ አላችሁ ነው የሚለው። አየህ እሱ የእሱ ተከታይ ከሆንክ የእሱ ተማሪ ከሆንክ የእሱ ዲሳይፕል ከሆንክ ከሱ የተካፈልከውን ነገር ነው ሪፍሌክት የምታደርገው። ማተር ኦፍ ፋክት አንድ አንበሳ ሳርና የተለያየ ቅጠላቅጠል መብላት እንደማይችል፣ ምክንያቱም ኔቸሩ የተካፈለው ኔቸር የአንበሳነቱ ኔቸሩ ስጋ እንዲበላ እንጂ ይሄ የተለያየ ቅጠላቅጠል እንዲበላ አያደርገውም፣ አያስገድደውም። ያ ስታተሱ ነው። አየህ ዝቅ ማለት በጣም ራሱን ከፍ ማድረግ ፈልጎ አይደለም። ይሄ ከበሬ ጋር መዋል አልፈልግም ምን አይነት ጨዋታ ሳይሆን ኢትስ ኦል አባውት እሱ ማንነቱ ከበሬ ጋር አሉልም ብሎ ራሱን እንትን የሚልበት አይነት ማንነት ሳይሆን ያለው ያ የተካፈለው ማንነቱ የተካፈለው ሼር ያደረገው ነገር ያንን እንዲያደርግ አያደርገውም። ስለዚህ የተካፈልከው ማንነት ምን አይነት ነው የሚለውን ነገር በግልጽ ማስቀመጥና በግልጽ እንትን ማድረግ አለብህ። ይሄ ራስን መለየት መቻል አለብህ እና አንዳንድ ጊዜ ሰዎች የሚናገሩት ንግግር ወይንም ደግሞ የሚናገሩት ካፋቸው የሚወጣው ነገር ይይዛቸዋል። አየህ ብቃት እያለህ አንተ አቅም እያለህ ማድረግ እየቻልክ መንቀሳቀስ እየቻልክ መስራት እየቻልክ ማድረግ እየቻልክ ቪዥንን መፈጸም እየቻልክ ለቪዥንህ የሚሆኑ ነገሮችን በመንገድህ ላይ እንደሚመጡ እያወቅ መራመድ ስትችል ኖ እኔ በጣም ደካማ ሰው ነኝ፣ እኔ አልችልም፣ እኔ በጣም እንደዚህ አይነት ሰው ነኝ፣ ፈሪ ነኝ የሚሉ ነገሮችን ወደ ህይወት ማስገባትና ደግሞ ከማስገባትም በላይ ደግሞ በምላስ አውጥተህ ደግሞ መናገሩ በጣም ይሄ ሮንግ የሆነ ነገር ነው። በጣም ሮንግ የሆነ ነገር ነው። አዝ ዲሳይፕልሺፕ አንተ ራስህ የሆንከውን አየህ የተካፈልከውን አዲሱን ህይወት የማይፈራውን ማንነት ይሄ ከእግዚአብሔር ጋር ይሄ ወደፊት የመራመድን ታሪክ የመስራትን
ነገሮችን የመቀየር ባህሪ ያለውን ማንነትህን በተለያዩ በጊዜያዊ ሁኔታዎች ላይ በመመርኮዝ ያንን ማጥፋትና ዲስትሮይ ማድረግ የለብህም። እና ምንድነው እያልከን ያለው ዛሬ ባስሌል ብላችሁ ብትጠይቁኝ ዩዝ ዩር ታንግ ምላስህን መጠቀም አለብህ። የምትናገረውን ነገር አንተ ላይ የምታውጀውን ነገር አንተ ላይ የምታውጀውን ነገር ማወቅ መቻል አለብህ። ልጅነት ኢዝ ኦቶሪቲ ኦቶሪቲ ነው። ያንን ኦቶሪቲ መጠቀም መቻል አለብህ። ያንን ኦቶሪቲ መጠቀም ካልቻልክ ሌላ ሰው ያንን ኦቶሪቲ ይጠቀምና ወይ ደግሞ ሰይጣን ያንን ኦቶሪቲ ይጠቀምና አንተ ላይ ክፉ ነገር እንድትናገር በራስ ላይ ያልሆነ ነገር የውርደትን የስንፍናን ወሬ እንድትናገር ያደርግህና አንተን ወደማይጠፋው አይነት አዝቅት መቀመቅ ውስጥ ይከተሃል። ምንድነው ሚስጥሩ? ምንድነው እዚህ ውስጥ የተቀበረው የተደበቀው ነገር ብለህ ስትለይ አንተ ውስጥ ያለውን ፖቴንሻል ማውጣት የምትችለው ፍርሃትህንም በማስወገድ መናገር በመቻል ነው። ራስ ላይ ማወጅ በመቻል ነው። አየህ ማንነትህን እግዚአብሔር እንኳን ማንነቱን ሲያውጅ ለሙሴ ራሱን እያወጀ ነው፣ እየተናገረ ነው የመጣው። ማንነቱን መሐሪ ይቅር ባይ እያለ ትዝ ይላችሁ እንደሆነ ለሙሴ በዛች ሰንጣቃ አለት ውስጥ ራሱ ሲገልጥለት እየተናገረ ነው ስለ ራሱ። እናንተ ራሳችሁን ግለጡ ስትባሉ ማንነኝ ብላችሁ ነው የምትገልጡት? ማንነኝ እያልክ ነው የምትገልጸው? ደካማ ነኝ እያልክ ነው? አልችልም እያልክ ነው? በጣም ልፍስፍስ ነኝ እያልክ ነው? ኖ አንተ ይህንን ማንነት ከተካፈልክበት ከሱ የወሰድከው የቀዳኸው ሌላ ማንነት ስላለ ያንን ማንነት እንዴት ነው ኤክስፕሌን የምታደርገው? ዊዝ ኖሌጅ በማወቅ ከዛስ ያወቅከውን በሰውነት ላይ ኢንተርፕሬት አድርገህ ተርጉመህ ማውጣት። ዛሬ ልብስ ላይኖር ይችላል፣ ነገ ግን ልብስ ይኖረኛል። አየህ ነገሮች ነገ ህይወት ይኖረኛል። ዛሬ ልጅ ላትወልድ ትችላለህ፣ ነገ ልጅ ይኖርሃል። እኔ ነገር ግን ልጅ የለኝም፣ በቃ የኔ ነገር አከተመ፣ በቃ አክትሟል። ነገሮች ሁሉ ወደ ቀብራቸው ተሸኝተዋል። በእንትና በከሌ ቀብር አስፈጻሚ ምናምን ብለህ በራስ ላይ የሞትና የስንፍና የድካም አዋጅን ማወጅ የለብህም። በራስ ላይ የምታውጀው አዋጅ ያ በጣም ጠንካራው የሆነው አዋጅ አንተን ይወርስህና ወደ ተሻለ ደግሞ እግዚአብሔር ደግሞ ወደ አሰበልህ ህይወት ያሻግርሃል። ስለዚህ በራዕይ ህይወታችሁ ላይ ዛሬ የምታውጁት አዋጅ ነገ ህይወታችሁን በጣም ዲተርማይን ያደርጋል። ህይወታችሁን ያስተካክላልም ያጠፋል። ይህ ኪንግደም ሚዲያ ነው። እኔ ደግሞ ባስሌል በቀለ ነኝ። ያላችሁን ሐሳብ በኮሜንት ላይ አስቀምጡልኝ። ስለዚህ ጉዳይ ብናወራ፣ ስለዚህ ጉዳይ ብንመካከር ብላችሁ የምታስቡትን ነገር በልቤ ውስጥ ባለው ሐሳብ መሰረት እንወያያለን። መልካምነት፣ ቸርነት፣ በጎነትና ርህራሄ የህይወታችሁ ፍሬዎች ይሁኑ። የህይወታችሁ ፍሬዎች ይሁኑ። ከእናንተ የሚቀጠፉት እነዚህ ነገሮች ይሁኑ። ይቅርባይነት፣ ቸርነት፣ ደግነት እና ርህራሄ እነዚህ ነገሮች ከህይወታችሁ ይቀጠፉ። እነዚህ ነገሮች በህይወታችሁ የሚቀጠፉት ደግሞ እናንተ ለራሳችሁ ባላችሁ ግምት፣ እናንተ ለራሳችሁ በምትናገሩት መልካም የሆነ ወሬ ነው እነዚህ ነገሮች ሊመጡ የሚችሉት። ደካማ ነህ፣ ድካምህን ሳይሆን ጥንካሬህን ለሚያውቅ ጌታ ጠንካራ እንደሆንክ በሱ ስም አውጅ። ጌዲዮን እዛ ሸለቆ ውስጥ ስንዴ ዝም ብሎ እየፈጨ ነበር። እሱ ግን ስንዴ መፍጨቱን እየተመለከተ መልአኩ መጣና አንተ ኃያል ጦረኛ ብሎ ጠራው። ስንዴን የሚፈጭ ጠንካራ ኃያል ጦረኛ ብሎ ከጠራ ዛሬ አንተ ደግሞ አዲስ አበባ ከተማ ወይንም ደግሞ የተለያየ ዓለም ቦታ ላይ ሆነ የተለያየ ቦታ ላይ ሆነ የሆነ እያደረክ ያለውን this is my destiny ብለህ እያደረከው ያለውን ነገር
እሱ ኖ ይሄ this is not your destiny your destiny is ብሎ ሲነግረ ኖ አይደለም እያልክ አትጋፈጠው። አየህ እኛ ያየነውን እሱ አያይም። እሱ ያየውን ደግሞ እንዲያሳየን አይናችን ይብራለን። በጣም ወዳችኋለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ይህንን ቻናል እናሳድገው፣ እንወያይበት፣ ሀሳባችሁን ሼር እንደራረግበት። በጣም ወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ለእናንተ ይሁን።